ሰላም ውድ ኢንዱቴክ ቲፕስ ቤተሰቦች፣ የዛሬው መረጃ ብዙ የተሽከርካሪ ባለቤቶችን ስለሚያሳስብ አንድ ጠቃሚ ጉዳይ ነው። ለጠፋና ለተበላሸ ቦሎ አገልግሎት ለማግኘት ወዴት ልሂድ? ምን ሰነዶች ያስፈልጋሉ? ስንት ብር ከፍላለሁ? እንዲሁም ስንት ደቂቃ ይወስድብኛል የሚለው ነው። በዚህ ቪዲዮ እነዚህን ሁሉ በዝርዝር እንመለከታለን። ይህን ቪዲዮ እስከ መጨረሻ ከተመለከታችሁ በቀላሉ ምንም ሳትቸገሩ አገልግሎቱን ማግኘት ትችላላችሁ። ቪዲዮውን ከመጀመራችሁ በፊት ይህን ቻናል ሰብስክራይብ፣ ላይክ እንዲሁም ሼር አድርጉት። እሺ አሁን ደግሞ ለጠፋ ቦሎ ምትክ ለመውሰድ የሚያስፈልጉ ሰነዶችን እናያለን። የሚያስፈልጉትም ሰነዶች የታደሰ መታወቂያ፣ የመንጃ ፍቃድ፣ ፓስፖርት፣ ፋይዳ፣ በውክልና ከሆነ ህጋዊ ውክልና፣ ሊብሬ እንዲሁም የፖሊስ ማስረጃ ናቸው። የአገልግሎት ክፍያው 2500 ብር ብቻ ነው። እንዲሁም አገልግሎቱን ለማግኘት የሚወስደው ጊዜ 10 ደቂቃ ብቻ ነው። አሁን ደግሞ ለተበላሸ ቦሎ ምትክ መውሰድ አገልግሎት የሚያስፈልጉ ሰነዶችን እንመልከት። እዚህ ላይ ብዙ ሰዎች የሚሳሳቱበት ነገር አለ። የጠፋውና የተበላሸው ማለት ሁለቱ አንድ አይደሉም። ለተበላሸ ቦሎ ለመውሰድ የሚያስፈልጉትን ሰነዶች ነኝ። አገልግሎቱን ለማግኘት የተበላሸውን ቦሎ መያዝ አለበት። የአገልግሎት ክፍያ 2500 ብር ነው። ሊብሬ ያስፈልጋል፣ እንዲሁም መታወቂያ ያስፈልጋል። አገልግሎቱን ለማግኘት የሚወስደው ጊዜ 10 ደቂቃ ብቻ ነው። ይሄኛውም እዚህ ላይ ለተበላሸ ቦሎ ምትክ መውሰድ ላይ የፖሊስ ማስረጃ ያስፈልገውም፣ ምክንያቱም ቦሎ እጆት ላይ ስላለ ማለት ነው። በአጠቃላይ አገልግሎት ለማግኘት ስትሄዱ መርሳት የሌለባችሁ ነገሮች ሊብሬ ኮፒ ኑሮት፣ ቦሎን ፎቶ ያንሱ፣ ፖሊስ ሪፖርት ወዲያውኑ ያውጡ፣ የታደሰ መታወቂያ ይዘው ይሄዱ፣ ሁሉንም ኮፒ ያዘጋጁ፣ የክፍያ ደረሰኝም እንዳይጥሉ፣ በውክልና ከሄዱ ደግሞ ህጋዊ ውክልና ይዘው ይሄዱ፣ ሰነዶችን በፋይል ያስቀምጡ፣ ከተቻለ ሰዓትም ቀደም ብለው ይሄዱ። ዛሬ ስለጠፋ ቦሎ ምትክ፣ ስለተበላሸ ቦሎ ምትክ፣ ስለሚያስፈልጉ ሰነዶች፣ ስለ ክፍያው፣ ስለሚወስደው ጊዜና የማመልከቻ ሂደቱን በዝርዝር ተመልክተናል። ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ፣ ሰብስክራይብ እንዲሁም ለሌሎች እንዲደርስ ሼር አድርጉት። በቀጣይ አሪፍ የቴክኖሎጂ መረጃ እስክንገናኝ ሰላም ሁኑ። ቻው።